አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ። በጣም የሚያሳዝን ነገር ነው ያየሁት። የኔን አስተያየት ነው። ሌሎቻችሁም በዚህ ጉዳይ ላይ ልትገቡ ትችላላችሁ። ምንድነው እነዚህ ወንድሞቻችን ታዋቂ ናቸው፣ ምንም ጥያቄ የለውም። በተለይ እነ አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይግረም ደጀኔ እንዲሁም አርቲስት ዳኒሻ እነዚህ ሰዎች በጣም በማስታወቂያ ስራ በኢትዮጵያ አንቱ የተባሉ ስመጥር ወንድሞቻችን ናቸው። ስለዚህ ማስታወቂያን ስራ ለረጅም ጊዜ ኤክስፒሪየንስ ያላቸው ወንድሞቻችን ናቸው። ሌሎቹም እንደዚሁ ጋዜጠኞች አሉ፣ እንዲሁም እንደነ መንሱር ጀማል አይነት ወንድሞች አሉ። እኔ በጣም ግራ የገባኝ ነገር ምንድን ነው፣ አንድ ማስታወቂያ ስሩልን ተብሎ የሰራው ሰው ነው መጠየቅ ያለበት ወይስ ካምፓኒው ነው መጠየቅ ያለበት? እኔ በጣም በሚገርም ሁኔታ ያ እነ ዲና ሙፍቲ ሳይቀሩ መጥተው እዛ ቦታ ላይ ደስታቸውን ሲያደርጉ መቀስ ሲቆርጡ ምን ሲሉ አብረው የነበሩ የመንግስት አካላቶች ጭምር በተገኙበት ነው ይሄ ነገር የተደረገው። ኢንቨስተሮቹ ይህንን ነገር ይዘው መጥተው ኢንቨስት እናደርጋለን ብለው መኪና እንሸጣለን ብለው በዚህ ዋጋ እንሸጥላቸዋለን ብለው ሰዎቹን ያሳሳቱት ያታልሉት ምኖቹ ናቸው? ኢንቨስተሮቹ ናቸው። መኪናውንም ደግሞ ኢትዮጵያ አምጥተዋል። መኪናውን ኢትዮጵያ አምጥተው እንደዛ አሳይተው አዲስ አበባ ላይ መስቀል አደባባይም እንዲሁም ደግሞ አዳማ ላይ ወስደው ይህንን መኪናዎች ቁጭ አድርገው ሲያሳዩ ነበረ። የህዝቡንም ገንዘብ ቅድመ ክፍያ ብለው ሙልጭ አድርገው የበሉት እነሱ ናቸው። እነዚህ ሰዎች አድቨርታይዝ አደረጉ ማለት ወንጀለኞች ናቸው ወይ? ይገባኛል። ሰው እነሱን አምኖ ነው የገዛው ነው የምትሉት። አንደርስታንድ። ታዲያ ያ ካምፓኒ እሸጣለሁ በዚህ ብሎ ጽፎ ተፈራርሞ ባረገውን ጉዳይ ላይ እነዚህ ሰዎች ያንን ተቀብለው አደረጉ ማለት እነሱ በወንጀል እንዴት ይቀጣሉ? እነሱን ያመነ ሰው ገዝቷል ማለት እነሱ ሸጡ ማለት ነው ወይ ነው የኔ ጥያቄ። ስለዚህ በጣም በሚገርም ሁኔታ እኔ እጅግ ነው ያሳዘኑኝ። በሌላ ስራቸው ልትወዷቸውም ልጠሏቸውም ትችላላችሁ። በዚህ ጉዳይ ግን እኔን ከጠየቃችሁኝ የሆነ ነገርን ማስተዋወቅ ማለት መሸጥ ማለት አይደለም። መኪናው መጥተዋል ብለዋቸዋል። መኪናው አለ ተብለዋል፣ አሳይተዋል ፊት ለፊት። የተውሶ መኪና ተከራይተው እንዳመጡ የሚያውቁት ነገር በጭራሽ የለም። ምክንያቱም ወንጀል ከሆነ ዝም ብላ አትገባ። ህይወት የሚቀይር ነገር አይደለም ለእነሱም የተሰጣቸው የአድቨርታይዝመንት መኪና ሰጠን ብሎ ሊብሬ እንኳን ሳይሰጣቸው ከዛሬ ነገ እያለ አጭበርብሯቸው ያውላ መኪናውላ ተመልሷል። አንዳቸውን መኪና አላገኙም በዛ ጉዳይ። ስለዚህ መንግስት በዚህ ጉዳይ ላይ እነዚህን ሰዎች ሳይሆን ኢንቨስተሮቹን ነው ምን ማድረግ ያለበት፣ በካቴና አድርጎ አስገብቶ ማድረግ ያለበት እና በጣም ለረጅም ጊዜ በኳሊቲ ኮንቴንታቸው የሚታወቁ አርቲስቶችን ስመጥር የሆኑ እንዲሁም ጋዜጠኞችን በዚህ ደረጃ አዋርዶ ካቴና ከቶ እንደዚህ ማድረጉ ልክ ነው ብዬ አላስብም። በእውነት ልክ አይደለም። ስለዚህ ማስታወቂያ መስራት ማለት ወንጀል ከሆነ ስንት ኢትዮጵያ ላይ የሚዘረፍ የወንጀል ስራ የሚሰሩትን ዝም ተብለው ማስታወቂያ የሰሩትን በዚህ ደረጃ ማዋረድ እጅግ ልክ አይደለም ባይ ነኝ። ስለዚህ እነዚህ ሰዎችን መንግስት ቆም ብሎ አስቦ አይ እናንተ አስተዋወቃችሁ እንጂ ምንም አላደረጋችሁም በሚለው ቢለቃቸው መልካም ነው ብዬ አስባለሁ። ይሄ ትክክለኛ መንገድ አይደለም። ስለዚህ ይህንን ነገር አስተካክሉ። ተጠያቂዎቹ ማን ናቸው? ኢንቨስተር ነን ብለው ኢትዮጵያ ላይ ይህን እናደርጋለን ብለው ገንዘብ የዘረፉት ናቸው። ያንን ለማለት ነው። ሰላማችሁ ይብዛ። መልካም ጊዜ። ይመቻችሁ። መሀይም ያልነቃ ስለሆነ አንዴ አይደለም አዶናይ በቀን 3 ታስፈልጋለህ። አሁን ተግባብተናል። I'm sorry, you absolutely right. ለዚህ ለእከክ ዲያስፖራ አዶናይ ያስፈልጋል። እኔ በእውነት አንዳንዶቹ ደግሞ እኔን ታካችሁ አዶናይን ልትሳደቡ የምትፈልጉ ራሳችሁን ቻሉ። እውነቴን ነው። እከክ የመሰላችሁ ሰዎች በእኔ አስታካችሁ አዶናይን አትቀጥቅጡ። እኔ ራሴን ችዬ ነው። የእከክ ጭላፍ የመሰላችሁ ሰዎች ከእኔ ጋር አብሮ የመሰላችሁ መስላችሁ
አትለጠፉ። ራሳችሁን ቻሉ። እዛው እኔ ራሴን ችዬ ነው የምቀጣቀጠው። ራሴን ችዬ እግዚአብሔር ምስክሬ። አሜን። ምንም እኔ ጋር መጣችሁ ሌላ ነገር አትበሉ። ኖ ኖ ኖ ኖ ኖ አም ጉድ። እኔ በራሴ ጊዜ ነው። ስለዚህ ይኸውላችሁ አሁን ደግሞ ተከፈለ ዮኒ ማኛ እያሉኝ ነው። አዶናይ ነው የሚከፍለኝ። እኔ ብራዘር አዶናይ ነው የሚከፍለኝ። እኔ አሁን ብዙ ሰው አዶናይን ቀጥቅጦታል። የማኝ እዚህ ጉዳይ ነው ግራ የሚገባኝ። እኔ እኮ ትንሽ ማኛው ላስ ያርግ፣ እያንዳንዱ ጥብስ ያደርገኛል። እኔ ምን ይሻል? ዮኒ ማኛ ጥሬ ስጋ ነው እንዴ ስሙ? አልገባኝም። እንግዲህ ሞጣ ዛሬ ጠዋት መሀይም ያልነቃ ስለሆነ አንዴ አይደለም አዶናይ በቀን 3 ታስፈልጋለህ። አሁን ተግባብተናል። I'm sorry, you absolutely right. ለዚህ ለእከክ ዲያስፖራ አዶናይ ያስፈልጋል። በቀን 3 ለዚህ ለእከክ ጭላፊ ህዝብ ትኬቱ ስለሚያልቅ እንደውም ቶሎ ግዙ ቶሎ ትኬት ጨምሩ። 2000 ነው የሚይዘው። 3000 ሰው ነው 5000 ሰው ሊሄድ ይችላል። ፕሮግራሙን የዛ ቀን 3 ያርገው አዶናይ ፕሊዝ። ከቻልክ የዛ ቀን ከቻልክ አዶናይ ትኬቱ አንተ እንትና በጣም የሚያስቅ ኮሜዲያን ነው ማ ብራዘር። እኔ በጣም ነው ማደንከ ከበበው ገዳ በፊትም የምለው ነው ገብታችሁ እና 3 ፕሮግራም ቢሆን ደስ ይለኛል። ምክንያቱም ብዙ ሾጥ አለ። ብዙ ሾጥ ስላለ አዶናይ ብራዘር ጠዋት ላይ የተወሰነ፣ ምሳ ላይ ሌላ ፕሮግራም፣ እራት ላይ ሌላ ፕሮግራም ቢሆን እንደ ሀሳብ ጥሩ ነው። ይህን እከካም ዲያስፖራ አሰልጥንልኝ ብሮ ዩ ዱ ደ። ስለዚህ ማርች 28 እንድትገኙ ምድረ ዥልጣም ልክ ነው። አዶናይ ያስፈልጋል። ለዚህ ዲያስፖራ አዶናይ ያስፈልጋል። በዚህ አጋጣሚ ሞቲቬሽናል ስፒከር እዮዳብ ጉቶም ይችላል። በነገራችን ላይ እንዴት ቦርጭ እንደምታወጡ ማስተማር ይችላል። ተግባባን? እንዴት ቦርጭ እንደምታወጡ፣ እንዴት ጉቶ እንደምትመስሉ፣ እንዴት ሰጋቱራ መምሰል እንደሚቻል እዮዳብ ጉቶ ማድረግ ይችላል። እውነቴ። ስለዚህ የዮዳብ ጉቶ ሞቲቬሽናል ስፒከር ለምትፈልጉ ግዴታን አንድ የታብታብ አርጉ። ትልቅ ችሎታ ነው። ኢትዮጵያ ገብቶ በብዛት እንደሰማነው ከሆነ ፊቲንግ ባውት አሜሪካ ገብቼ ህይወቴ ተቀየረ፣ አውሮፓ ሄጄ፣ ዱባይ ሄጄ፣ አረብ ሀገር ሄጄ፣ ካናዳ ሄጄ ህይወቴ ተቀየረ። የአዶናይ እኮ ታምር ካሰብከው ኢትዮጵያ ስገባ በንፉቅቅ የሚያስኬድ ሀገር ላይ ህይወቱን ቀይሮ መምጣቱ ትንሽ ያወዛግባል። ይሄማ እያንጓለለ አለበት። ይሄ ስራ ላይ እያንጓለለ አለበት። ከአዶናይ ጎን ማን እንዳለ ጠርጥሩ። እያንጓለለ የሚል ጠንቋይ ሳይኖር አይቀርም። ጊዜ ያንን ያደረገው በጣም ጠንካራ ነው። በዛ ብላክ ስታር
መዝግብ ያለው ስለ አንተ። እኔና አንቺ ፈተናል፣ ብራዘር ነን፣ ዊ ፋሚሊ ተባብለናል። ስለዚህ ከመጀመሪያውም ሲደግፈው ነበር። ፎር ኤግዛምፕል ብላክ ስታር ከመጣ ጀምሮ ሲደግፈው የነበረ ነው። እሱ የፈለገውን ቢለን ምንም መቃወም አንችልም። እግዚአብሔር ምስክሬ ነው የምለው። እሱ ከመጀመሪያው ጀምሮ ያልተቃወመው ሰው ነው። እኛ በመሀል ገልበጥ የምንለው ነገር አለ። ያ የስራው ባህሪ ነው። እንገላበጣለን። አንዳንዱ ደግሞ ኮንዲሽን የሚጠብቃለ ቀስ ብሎ የሚመጣም እከክም አለ። አንዳንዱ ደግሞ ለኮስ አርጎ የሚሄድም አለ። ይህንም ታዝባቸዋል። ጨር ክብሪት አርጎ እልም የሚሉም ደግሞ አሉ። ክብሪት ጭረው ለኩሰው አንቦግቡገው አላየንም ብሎ ዳሮ ነው ተመልካች የሚሆኑም አሉ። አይተናል። ውስንደ አይተናል። ክብሪቷን ጭረው አንቦግቡገው እኛ ምን አድርገናል? ባላየ የሚሆኑ ሰዎች አይተናል። አንቦግቡገው እንደ ጉድ ጭረውት እግዚአብሔር ምስክር። ስለዚህ ኢትስ ክሬዚ ምን አይነት ሰዎች እንዳሉ ፈጣሪ በሚያውቀው በአዶናይ አይቻለሁ። ደጋፊ እዛው ነው ኮምፕሌን ሲያደርጉ የነበረው። አሁን ለምሳሌ ዝግጅቱ የልብ ሙማን ተብሎ ነው። አዶናይ የልብ ሙማኖችን ሊረዳ ነው የመጣው። ስለዛ ያሰቡ አልነበሩም እዛ ላይ የነበሩት። ሞር ፎከሳቸው ምን ላይ ነው? ኮንቴንት መስራት፣ ቢዝነሳቸው ማስተዋወቅ፣ ምን ሲያደርጉ የነበሩ ሰዎች ናቸው። ተግባባን? ሲያደርጉ ነበር። ስለዚህ አሁንም በእውነት ነው የምናገረው። አዶናይ ምናልባት ካናዳንም ዩሮፕም ብዙ እካክ ዲያስፖራ ስላለ አዶናይ ያስፈልጋል። ኢትዮጵያ ሄዶ ህይወት መቀየር አባቴ አሩን ነው። እኔ ከማንም በላይ እግዚአብሔር ምስክሬ፣ ኢትዮጵያ ሄዶ ህይወት መቀየር ማለት ማን ዲያስፖራ ስንት ዓመት እዚህ እናክ ነበር። የከክ ጭላፊ ለምን እንሆናለን? ኢትዮጵያ ላይ ሞክራት። እንደ አዶናይ ግባ ምድረ የከክ ጭላፊ ግባ የከክ ጭላፊ እና መቀየር አይቻልም። ስለዚህ እኔ የመሰለኝ የሰለጠነ ህዝብ አሜሪካ ያለበት ኢኖ ሁሉም ደግሞ ምን ይሆን መሰለ፣ እንደው የፖለቲካው ነገር ጥሩ ቢሆን ኖሮ ምንም ፖለቲካ አውርቶ የማያቀቀቅ እኮ ነው። ስሙኝ እስቲ፣ አንድ ቀን ስለ ፖለቲካ አውርቶ የማያቅ እካክ። እንደው የፖለቲካው ነገር ጥሩ ቢሆን ኖሮ እኛ ኢትዮጵያ ሰርተን እንቀይር ነበር። አመዶ መቼ አባ ስለ ፖለቲካ አወራ? መቼ አባሽ ያወራሽ? አንቺ ዝምባ አንድ ዝምባ መቼ አባ አውርተህ ታውቃለህ ስለ ፖለቲካ? አሁን ስለ ፖለቲካ የሚያወራ ሰው እንደዛ ብለን እኛ አሁን እኔ ኤክስኪውዝ መስጠት እችላለሁ ለበዓሉ ድምቀት። ኑሮም ተሳካ አልተሳካ ይደዝም ያደር እንደው ሀገር ቢሳካ እንደው ሰላም ቢሆኑ ነው። ይህ አዶና ያሳየ ምን አባት ታመጣለህ? አዶና ያሳየ ከዶሮም ጋር ተታረቅን ማለት ነው። ዶሮም ፈታችኝ እየለጠለጠች ነበር። ስማ ካልተገላበጥክ ታራለህ። ያራዳ ልጅ ጉትዬን እና እንቁርቲን እደበርባቸዋለሁ። ጉትዬና እንቁርቲ እደበራለሁ። ጉትዬ እንቁርቲ አንዳንዴ ያው ቤታዮ ከደረሰችብኝ መደበሪያ መኖር አለበት። 1 2 3 ያስፈልገኛል። ሰው ከሁሉ ጋማ አልታረቅም። ግደለኝ። እዩዳ ጉቶ እሱ መደበሪያ ነው። አረ ብዙ ሰዎች ማኛው እንደ አዶናይ ጋር መታ አስደምመው ብዙ ሰው እያለኝ ነው። አይ እኔ አልሄድም፣ ግን በቃ
የወደዱት ሰዎች አሉ፣ በጣም የሚያከብሩት ሰዎች አሉ። ልጁ ሰው አክባሪ ነው። አዎ። ልጁ ብቃት አለው። አዎ። በብቃቱ ምንም ችግር የለብኝም። ወደ ዘር የሚሄድ ሰው አይደለም። እንዲያውም በብዛት የትግራይ ልጆች እንዲያውም ኮምፕሌን እያደረጉበት ነው። እንዲያውም ኮምፕሌን እያደረጉ ነው። የትግራይ እናት ምናምን ምን አይባልም። ምን መሰላችሁ? ለአንዳንድ ዘረኞች ልንገራችሁ። የትግራይ እናትም የአማራ እናትም የኦሮሞ እናትም የደቡብ እናትም አንድ ናቸው። እግዚአብሔር መሰከረኝ። የሁሉም እናት አንድ ናቸው። ተግባባን? ተግባባን? የሁሉም እናት የትግራይ እናት ስለሆነች አይደለም የምትረዳው፣ መርዳት ካለብህ። የአማራ እናት ስለሆነች አይደለም፣ በቃ የኢትዮጵያዊ እናት ስለሆነች መርዳት አለብህ። ስለዚህ አንዳንድ የትግራይ ልጆች በዘረኝነት የሰከሩ ስለሆኑ እሱ ኢትዮጵያ ነው የሚለው ለትግራይ እናት አይጨነቅም። በእናቱም በአባቱም ትግራዋይ ነው ልጁ። ሁሉንም እኩል ስላየ ነው በሙሉ ከጫፍ እስከ ጫፍ አዶናይ የሚባለው። ከጫፍ እስከ ጫፍ አዶናይ የተባለው ሁሉንም እናትም እህትም ወንድምም እሱ በገባው መጠን በኩል ስላየ ነው። ይሄ ነው እሱን ለየት ያደረገው። ሁሉንም እኩል ማየት በማይቻልበት በአሁን ሰዓት አዶናይ ማየት ችሏል። ያ ደግሞ በአሁን ባለው ፖለቲካ መነጽር ማንም ማድረግ አይችልም። አሁን ባለው የፖለቲካ መነጽር እንዴ የአማራ እናት እያለችኝ ለምንድን ነው ለትግራይ የምረዳው ይልሃል። እንዴ የኦሮሞ እናት እያለችኝ ምን አገባኝ ለአማራ የምረዳው ይልሃል። እንዴ የእንትና እያለችኝ ለምንድን ነው እንዲማረገው ይልሃል። ዘመኑ ስለሆነ። አዶናይ ግን ይሄን አያደርግም። ዘር አይም ምን አይም በሆነ ነገር የተሰማውን ልቡ የፈቀደውን የሆነ ሰውን ይቀይራል። ስለዚህ ያ ኳሊቲ ስላለው ነው ኢትዮጵያውያን በሙሉ እንትን ያሉት። ሌላው አንድ ነገር ልዘግብ። አዶናይ ይሄ አይዲያ ምናልባት ስማርትም ስለሆንክ ታየዋለህ ብዬ አስባለሁ። አዶናይ ካሙዙ መንግስት ሊሆንልህ ነው። የካ ነው የኮየ ፈጬ ክፍለ ከተማ እጩ ተወዳዳሪ ሆኖልሃል ካሙዙ። ልዘግብ የካ ነው የኮየ ፈጬ ካሙዙ ምን ሆኗል? እጩ ተወዳዳሪ ሆኗል። እንደ ሀሳብ አዶናይ ለምን አይሆንም? እንደ ሀሳብ የየካዩን የኮየ ፈጬውን ተወዳዳሪ ሆኗል ካሙዙ። ስለዚህ አዶናይ ለምን አይችልም? እግዚአብሔር ምስክሬ። እዛም ፓርላማ ላይ ዲጄ ሊሆን ነው አሉ። ካሙዙ ያራድዬ ልጅ ዲጄ ትሆኛለሽ እዛ አባቴ። እጅ ወደ ላይ ከፍ 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 እያልሽ አባቴ ይህን ሰገጤ የሚብል በእውነት አዶናይ እንደው እንደ ሀሳብ የአዲስ አበባ ካሙዙ ከሆነ አይቀር እንደው አዶናይ የአዲስ አበባ ከንቲባ ቢሆን ጥሩ ነው። እንደ ሀሳብ አይቻልም። ምን ካሙዙ ከሆነ አንስም ብዬ ነው እኔ። እግዚአብሔር ምስክሬ ከካሙዙ አዶናይ ስማርት ነው ብዬ አስባለሁ። ውሸት አልወድማ እኔ አይደለ? አይሻልም? ስለዚህ አዶናይ ምርጫን አስተካክልና አደራ ወደ ኢትዮጵያ ስትመለስ ምርጫ ተወዳደር። እንዴ ማሜ ጩሉሌ እኮ ተወዳድሯል። ዋሻው እንዴ ማሜ ጌመሩ ጩሉሌ ፓርቲ ብሎ ተወዳድሯል እኮ። ምንም ለአዶናይ ከእነሱ አይሻልም ብዬ አላስብም። ከሁላችንም በዛ
በካናዳ ዜግነት ይቻላል። ይሁን፣ ችግር የለውም። ካናዳ ኢትዮጵያዊ ብለን እንይዘዋለን እኛ፣ አታስቡ። ካናዳ ኢትዮጵያ የሆነው እብድ ስለበዛብን የካናዳ ኢትዮጵያዊ ይሻለናል። የስ ስለዚህ ለዛ አንዱ ነው የምለው። የታላችሁ ቲቲና እንትና ብትገቡ ደስ ይለኛል። ሰው ያንን ብታደርግ ደስ ይለኛል። ሰው አሁንም የምለው ምንድን ነው፣ አዶናይ በእውነት እዛ ሰክሰስ ካለው ደግመ ዴምቪ ላይ አዘጋጅ። ዲያስፖራ ብዙ ታሟል። እኔ አሁን እየገባኝ ነው። ብዙ ታመናል። መታቀፍ ያስፈልገናል። አዶናይ ጨምቀው አደራ። የእንትኑ ጊዜ ቆይ ንገሩልኝ። ብላክ ስታር እየሰማ ነው። ነጭ ሱፍ እንዳትለብስ፣ ሜካፕ ስለሚቀቡ ሴቶቹ ነጭ ነገር እንዳትለብስ አደራ። ሀቅ ሲሰጡ ሜካፑ ተለጥፎ ጅንጉርጉር ነው የሚሆነው ልብስ። ንገሩልኝ ለአዶናይ። ጥቁር ነገር ነው መልበስ ያለብህ። ሱፉ ጥቁር መሆን አለበት። ልንገርህ፣ ሀቅ ስለሚያደርጉ ሜካፕ አድርገው ሙጅር ብሎ ልብስ ቆቅማ ነው የሚሆንልህ። እኔ እንደ ወንድም ነው የምነግርህ። ይሄን ለአዶናይ ነው። ይበላሻል። ነጭ ነገር ያለው ሸሚዝም ምን እንዳትለብስ አደራ፣ ያበላሹብሃል። ሌላው የዴምቪ ማፊያዎች አሉ። ወፎቹን ነው ማወራ። ማፊያ ምን የሚያደርጉ ልዘግበ ታዋቂ ሰው ነህ። የወደዱ ያፈቀሩ መስለው በቪዲዮ አስቀርጸው ቻፓ ሊቀባበሉ ይችላሉ። ኡመቴዎች አሉ። ኡመቴ ስማ በደንብ እንዳያታሉ። ምክንያቱም ቪዲዮውን ይዘህ አንዴ ካወጡልህ ማብራተ ያ ሁላ ጭብጨባህን አፈር ሊከቱ የሚመጡ ስላሉ ማንኛዋንም የዲሲ ሴት እንዳትነካ። ዴምቪ ኤሪያ ማንኛዋንም ሴት እያማረ ያች የምናውቃትን የድሮዋን ላሰላሳርግ ኢትዮጵያ እስክትገባ። እውነቴን እኔ ለአንተ ብዬ በኋላ እነዚህ ተንከሲሶች ነገርን ያበላሹታል። እና መልካም ሰው እንዳለ ቅናተኛ ሰው እንዳለ እንዳትረሳ ለማለት ነው። ሚኪና እፈልግሃለሁ ናቸው እያስተላለፉት ያሉት ሴቶች በጣም ኃይል አላቸው። መንፈሳዊ ኃይል አላቸው በጣም ከምታስቡ በላይ። ወንዶች በጣም ከባባድ የሆኑ ነገሮች በቀላሉ መሸከም እንችላለን አይደል? በቀላሉ መንገድ እንችላለን፣ እንሸክማለን በፈጠነ ቴስቶስትሮናችን ከፍ ያ ስለሆነ። ሴቶች ግን መንፈሳዊነታቸው በጣም ጠንካራ። ለዛ ነው ባልተጨናንቁ ምናምን በቃ የሆነ ድብር ይላል። በቃ የሆነ ነገር ይመጣ ባልተጨናንቃል በዚህ በዛ ከዛ ፍቅረኛ ሚስት ስታገኝ ቀስ ስታደርግ ምንድን ነው የሚሰማህ? ሰላም ቀይ። ከዚህ መንፈሳዊ ጥንካሬ ስላላች እና እቺ ሴት ራሷን የምጠላ ከሆነ፣ እቺ ሴት ሰው የምትፈራ ከሆነ፣ ሰው ምን ይለኛል ብላ የምትሸማቀቅና የምትደበቅ ከሆነ ዋሀትንስ ማህፀኗ ላይ ያለው ልጅ ይህ ሀሳብ ነው የምትመግበው። እኛ የሚመስለን ምግብ ብቻ ስትበላ የምመገብ ነው የሚመስለን። ህፃን ልጅ አይደለም። ሀሳቧን ይወርሳል። እምነቷን ተቀብሎ ይወለዳል ማለት ነው። ከዛ ይህ ልጅ አያውቀውም። 16 ዓመቱ ደርሷል። ከዛ ሰው ምን ይለኛል ብሎ ይፈራል። አለባበሱ፣ አረማመዱ፣ ኮንፎርት ምቾት ይነሳዋል። ታውቃላችሁ፣ መቆም ራሱ አይችልም በስነ ስርዓት ማለት ነው። እና ይህ ጄኔሬሽናል ትራውማ እኔ በጥሸዋል ደፍኒትሊ። ስለዚህ ፊር ኦፍ ጃጅመንት እንዴት ነው የበጠስኩት ልንገራችሁ። ቶሮንቶ ያለው ማንም ሀበሻ ሳያቀኝ ያደረግኳቸው የእብድ የሆኑ ስራዎች ማለት ነው። ኦኬ ሰው አንድ ቀን አስታውሳለሁ። ሳመር ነው በቃ በጣም ሙቀታማ ነው። ነጮቹ ታውቃላችሁ በጣም በቃ ፈታ ነው የሚሉት። በቃ ሳመር ሲሆን ምናምን ትምታቸው አድርገው ምናምን ፈታ በቃ ኮንሰርት ነበረ። ይህ ኮንሰርት ነበረ።
ነጮች ብቻ አልነበሩም፣ ጥቁሮችም አሉ። ዋናዎቹ ነው የምላቸው። እነዚህ ደግሞ ቀልድ ያውቁ ታውቃላችሁ። ቡ ማለት ካለባቸው ይላሉ። የተባሉም አይተናል። ሰክረው ምናምን ገብተው ይዘን አይቻለሁ እኔ። ሰክረው ገብተው ይጃጃላሉ ምናምን በጣም ብሎ ነው የሚሆኑት። ቆንጆና ዘን አዶናይ ያለ ማንም ሰው አያውቅም። ከዚህ አይ ሀበሻ ፈለኩ። መጀመሪያ ያደረኩት ነገር ሀበሻ ፈለኩ። ሀበሻ ፈለኩ። ማንም የለም እንደድሮ ሆኖ ባይዘው ውጭ ሀገር ስትወጣ ሁሉም ሀበሻ ቤተሰብ ነው የሚመስለው ታውቃላችሁ። it's crazy I don't know why ሀበሻ ፈለኩ። በቃ ስራዬ ቢያምስ ደቂቃ ሰጠሁት። የለም ማንም ሀበሻ። ከዛ በኋላ ማንም ሀበሻ የለም፣ ማንም አይቀርጸኝ። ታውቂ አይደለም እኮ ማንም አያውቀኝም። ሰው አይምሮ ላይ የምትፈጥረው ነገር አለ፣ ጠቃሚ ነኝ እኔ ብቻ ነኝ የሚል ማለት ነው። ከዛ በላችሁ ሀበሻ የለም፣ ተዘጋጁ፣ ተነፈስኩ። አንዳንድ ጊዜም የትግራይ ብሔርተኞች ናቸው እንጂ ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ነው ያለነው። በጅቡቲ የኢትዮጵያ ኤምባሲ ላደረገልን አቀባበል በጣም እናመሰግናለን። ፊንቴክ ኢንቨስትመንት ባዘጋጀው ፕሮግራም ላይ ይሄው ከጀርባችን የምታዩዋቸው ታላላቅ አርቲስቶቻችን ኢትዮጵያ አለኝ የምትላቸው አርቲስቶች ዛሬ ጅቡቲ ተገኝቷል። كسر دوادة فنانين إثيوبيا نوغيميت. أهلا بكم مسلسلين في إثيوبيا من شركة فينيكس de la société FinTech Investment. isi naftaana qaaday oo jamca eraya urba jeclaan horeyne ha aadin dhameel kaleeto ነይ አፋሯ ቆንጆ ነይ አፋሯ ወጣት ነይ አፋሯ ቆንጆ አይን አፋሯ ወጣት አሁን የምንገኘው ጅቡቲ ላይ ቻይና ፍሪ ዞን እነዚህ ቢዋይዲ መኪኖች እንደምታዩቸው ብራንዲንጋችንን መለጠፍ እንደቀጠልን ነው። እነዚህ ሁሉም መኪኖች ፊንቴክ ኢንቨስትመንት የሚያስመጣቸው የቢዋይዲ መኪኖች ናቸው። እንደምትመለከቷቸው ቁጥራቸው ከፍተኛ የሆኑ መኪኖች ተዘጋጅተዋል ማለት ነው። በጣም ደስ ይላል። የብዙ ከስተመር ጥያቄ ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቀን ነው። አዲስ አበባ ወደ ደንበኛ መልካም መንገድ ግባ ሄደናል። Savion, c'est très chaud à Djibouti.